ቅዳሜና እሁድ ወደ አዲስ አበባ ለመሄድ ትኬት የቆረጡ መንገደኞች በተለይ ወጣቶች ግን በአሉላ አባ ነጋና ሽረ የአየር ማረፊያዎች ከጉዞ መከልከላቸውን የሚገልጹ መረጃዎች ሲወጡ ነበር። ስሙ እንዲጠቀስ ያልፈቀደ አንድ መንገደኛ ቋሚ መኖሪያ ወደ ሆነችው አዲስ አበባ እንዳይመለስ አየር ማረፊያውን በሚጠብቁ የፌዴራል ፖሊስ አባላት መከልከሉን ተናግረዋል። አነ ቀን መስሞን የትኬት ቆረጠ ካው ነድባል ነይሩ ብራራይ ዳህራይ ከሳምንት በፊት ነው ትኬት የቆረጥኩት። በረራዬ ትናንትና ነበር። ሆኖም ከ16 ዓመት ዕድሜ በላይና ከ64 ዓመት ዕድሜ በታች መሄድ አይቻልም። የፌዴራል ፖሊስ አባላት ከእናቶች የሕክምና ሪፈሪ ወረቀት ከተጻፈላቸውና ከአዲስ አበባ የደርሶ መልስ ትኬት ከቆረጠ ሰው ውጪ ማለፍ አይችልም አሉን። የአየር መንገዱ ሰራተኞች እኛ አልከለከልንም፣ ማንም ሰው እንዲገለገል እንፈልጋለን ብለውናል። እኛ ልንከለክል አንችልም ብለውናል። እኔ ግን ለመጓዝ ስላልተፈቀደልኝ ሌላ መንገድ ፈልጌ ለመሄድ እየጠበቅኩኝ ነው። የፌዴራል መንግስትና ህወሓት በደረሱት ስምምነት መሰረት የፌዴራል ፖሊስ በክልሉ የሚገኙ የፌዴራል ተቋማትን ተረክቦ መጠበቅና ማስተዳደር ጀምሯል። ይህንን ተከትሎም አሉላ አባ ነጋ የአየር ማረፊያ በፌዴራል ፖሊስ እየተጠበቀ ይገኛል። በጉዳዩ ዙሪያ ማብራሪያ እንዲሰጡን ያነጋገርናቸው የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጄላን አብዲ የሚከተለው ምላሽ ሰጠውናል። እኛ እንግዲህ አሁን ነው ካንተ የሰማነውና እዛ ደውለን እናቀርባለን። ይህንን ቅሬታ በመያዝ ቢቢሲ ያነጋገራቸው የኢትዮጵያ አየር መንገድ የንግድ ዘርፍ ዋና አስፈጻሚ አቶ ለማ ያደቻ ስለ ጉዳዩ መረጃ እንደሌላቸው ተናግረዋል። እንግዲህ እኛ ምንም የምናውቀው ነገር የለም። እንደሚያውቁት እንግዲህ የኢትዮጵያ አየር መንገድ የእድሜ ክልከላ፣ የጾታ ክልከላ አይነት ፖሊሲ የለንም እኛ። ምክንያቱም ያው ድርጅቱ የሚተዳደረው በህግና በስርዓት ስለሆነ እስከ ዛሬዋ ቀን ድረስ እንደዚህ አይነት ክልከላ የለንም። አሁን ዌብሳይታችን ላይ ብትገቡ ምንም አይነት ክልከላ የለውም። እንግዲህ ሎካል ሪኳየርመንት ካለ ምናልባት ከሪጂናል ገቨርንመንቱ ጋር ብትነጋገሩ የተሻለ ይመስለኛል። ከኛ ዘንድ ምንም አይነት ክልከላ የለም። በዚህ ደረጃ እስከዛሬ ድረስ ምንም አይነት ጥቆማም አልደረሰም። ከመንግስትም የተሰጠ ትዕዛዝ የለም። በክልሉ የሚገኘው ድምጽ ወያኔ ቴሌቪዥን ባሰራጨው ዘገባ የትግራይ መንግስት ኃላፊዎች ስለ ክልከላው የምናውቀው ነገር የለም፣ የፌዴራል ባለስልጣናት ጋር እንነጋገርበታለን የሚል መልስ መስጠታቸውን ገልጿል። በጉዞ ወቅት ከአንድ ሻንጣ በላይ መያዝ አይቻልም ስለመባሉም ለአቶ ለማ ጥያቄ አቅርበን ነበር። ይሄ ጉዳይ ልክ ነው፣ ወደ እኔም መጥቷል። ጉዳዩ ምንድነው? እንዲህ እንደሚያውቁት የትግራይ በረራ በጀመርንበት ጊዜ ሰዎች በብዛት እቃ ከዚህ ገዝተው የመሄድ አይነት ቴንደንሲ ነበር። ያም ሲሆን የምንሰራበት አውሮፕላን መሸከም ከሚችለው አቅም በላይ ነው የሆነበት። በዛ ምክንያት በጣም ደስፐሬት ስለነበሩ አብዛኛዎቹ መንገደኞች በጣም ብዙ እቃ ይዘው መጥተው እዚህ አዲስ አበባ ላይ ተከማችተው ነበር። እሱን ትላንትና የተለየ በረራ አድርገን በካርጎ አውሮፕላን በቦይንግ 737 ካርጎ አውሮፕላን ትላንትና አዲስ አበባ ያለውን ሁሉ ሻንጣ ወደ ትግራይ ጠዋት ላይ አጓጉዘናል። አሁን ዛሬ ጠዋት ኤርፖርት ስለነበርኩ ቼክ አድርጌያለሁ። አንድም ሻንጣ ወደ ኋላ የቀረ የለም። ቤዚካሊ የተቸገርነው ከአውሮፕላኑ የመሸከም አቅም በላይ ስለሆነብን ነው። አዲስ አበባ ላይ ተጠራቅመው የነበሩትን ሻንጣዎች ወደ ትግራይ ለማጓጓዝ በኪሳራ መብረራቸውን የገለጹት አቶ ለማ ተጨማሪ ሻንጣ ለጊዜው መከልከሉንና መንገደኞች የሚፈቀድላቸው 20 ኪሎ የሚመዝን ሻንጣ ብቻ መሆኑን ገልጸዋል። ለወደፊት በክፍያ ተጨማሪ ሻንጣ ማጓጓዝ እንደሚጀመርም ጠቁመዋል። በእኛ መሆኑን የማህበራዊ ሚዲያ ተጠቃሚዎች ሲነጋገሩበት አይተናል። በደብረ ብርሃን ዩኒቨርሲቲ የአማርኛ ቋንቋና ስነ ጽሁፍ መምህር የሆኑት ዶክተር ሰርካለም ይገረሙ የዘንድሮ ቅዝቃዜ ከሌሎቹ እንደሚለይ ትገልጻለች። አምናም ሆነ ተከሰና በጣም ለየት ያለ ንፋስ ፀሐይ ሆኖ ራሱ አሁን ስትወጪ ንፋስ የቀላቀለ ነገር ነው። ፀሐይዋን የምትወጣው ፀሐይ በጣም ታቃጥልሻለች። እንደገና ደግሞ ፀሐይዋን ፈርተሽ ወደ ጥላ ቦታ ስትሆኚ ኃይለኛ ቅዝቃዜ ነው ያለውና አሁን በዚህ ሰዓት ራሱ አንስቻለሁ 7:05 አይደለ? በዚህ ሰዓት አሁን የቧንቧ ውሃ ብትከፍቱ በጣም ነው የሚቀዘቅዘው እና ኃይለኛ ቅዝቃዜ ነው ያለው። ውስጥም ሆነሽ ይቀዘቅዝሻል፣ ውጭም ሆነሽ ተመሳሳይ ነው ያለው። ካለፉት ዓመታት አንጻር የዘንድሮ ቅዝቃዜ ምን የተለየ ነገር አለው ስንል በኢትዮጵያ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ መሪ ስራ አስፈጻሚ የሆኑትን ዶክተር አሳምነው ተሾመን ጠይቀናል።
የዘንድሮ በጣም ቀዝቅዟል የሚል ግምገማ የለንም። ምክንያቱም ቅድም እንዳልኩሽ በተለይም አልፎ አልፎ የዘንድሮ በጋ በምናይበት ጊዜ በብዙ ቀናት የቆየ የደመና ሽፋን የደመና ክምችት ነበረ ማለት ነው። ያኔ በሚሆንበት ጊዜ ያን ያህል የቀኑ ዝቅተኛ የሙቀት መጠን ያን ያህል ከ5 በታች ወርዶ አይስተዋልም። ነገር ግን የባለፉትን የበጋ ዓመታት በምናይበት ጊዜ በብዙ ቀናት ያን ያህል የተጠናከረና የተስፋፋ የደመና ሽፋን ስላልነበረ የቀኑ ዝቅተኛ የሙቀት መጠን ቅድም ባልኩሽ አካባቢዎች በተለይም በምስራቅ አማራ፣ በምስራቅ የሀገራችን አካባቢዎች፣ በመካከለኛው አዲስ አበባን ጨምሮ ማለት ነው እንደዚሁም በደቡብ ደጋማ የሀገራችን አካባቢዎች ላይ በብዙ ቦታዎች ላይ ያለፉትን በጋዎች በምናይበት ጊዜ ከዜሮ በታች የተመዘገባቸው ቀናት በርካቶች ነበረ ማለት ነው። ነገር ግን የዘንድሮን በምናይበት ጊዜ በጥቂት ቀናት ውስጥ በደብረ ብርሃን እና በሐረር ለ1 ቀን በደብረ ብርሃን ለ4 ቀን ከዜሮ በታች ሆኖ የተመዘገበበት ሁኔታ አለ ማለት ነው። ማክሲመም ደብረ ብርሃን ላይ የተመዘገበው በምናይበት ጊዜ -3.5 የተመዘገበበት የበጋ ወቅቶችም ስላሉ ያን ያህል የዘንድሮ በጋ ከሌሎቹ በጣም ቀዝቃዛ ነው የሚል መረጃ ከስፍራ ከተለያዩ የምስል ጣቢያዎች አንሰበስብም። ነገር ግን የሌሊትና የማለዳ ቅዝቃዜ በብዙ ሀገራችን አካባቢዎች ላይ እየተስተዋለ ይገኛል ማለት ነው። ያን ያህል በጣም ጠንካራ በጣም ቀዝቃዛ ነው የሚል እምነት የለንም ማለት ነው። በተለይ አዲስ አበባ ያሉ ሰዎች ከዚህ ቀደም አይተነው በማናውቀው ሁኔታ እንደ ደብረ ብርሃን በሚመስሉ አካባቢዎች የምናውቀውን አይነት ቅዝቃዜ ተሰምቶናል እያሉ ነውና ለምን ዘንድሮ በጣም ብዙ ሰው ቅሬታ አቀረበ የሚለውን ጥያቄ ያነሳሁሎት። ምናልባት ይሄ የማለዳ ቅዝቃዜ ያሉኝ ነገር በሌላው በቀን ውስጥ ከሚሰሙት ቅዝቃዜዎች የተለየ ነው ማለት ነው። የማለዳው ቅዝቃዜ ማለት የቀኑ ዝቅተኛ የሙቀት መጠን ያን ነው የሚያመላክተው። ለምሳሌ ቅድም ያልኩሽ የቀኑ ዝቅተኛ የሙቀት መጠን በብዙ ጣቢያዎች ላይ በአሁኑ ወቅት ከ5 ዲግሪ ሴልሲየስ ሆኖ እየተመዘገበ ያ የሚያመላክተው ይህንን ህዝቡ የሚለውን የቅዝቃዜውን ሁኔታ የሚያመላክት መረጃ ማለት ነው። ካለፉት ዓመታት በዚህ ወቅት ላይ ህዳር፣ ታህሳስ፣ ጥር ላይ ከሚጠበቀው የተለየ ነገር ዘንድሮ አልተፈጠረም። የተለየ ነገር ምክንያቱም ቅድም ባልኩሽ በተለይም ባለፈው ሳምንት ወይ ዜና ሰምተሽ በብዙ የሀገራችን አካባቢዎች ላይ በተለይም የአረብ ባህር ላይ እንደዚሁ ቀይ ባህርና ሜዲተራኒያን ባህር አካባቢዎች ላይ ዝቅተኛ አየር ግፊት በመፈጠሩ ምክንያት ከዛ ላይ በመነሳት ወደ ሀገራችን እርጥበት አዘል ወይም ደግሞ እርጥበት አዘልና የአየር ሁኔታ ሲገባ ነበር። ያንን ምክንያት በማድረግ በብዙ የሀገራችን አካባቢዎች ላይ የደመና ሽፋን ተስተውሎ ነበር ማለት ነው። ከዛ ላይ ዝናቡ ዘንቧል። ስለዚህ ያን በሚሆንበት ጊዜ የሌሊትና የማለዳ ቅዝቃዜ